የሃይማኖት ተቋማት ሀገራዊ እሴትን በመገንባት ህዝባዊ መቻቻልን ለማጠናከር ያላቸው አስተዋጽኦ ከፍተኛ መሆኑ ይታወቃል። ቤተ እምነቶች አማኞች መንፈሳዊ አስተምሮችን ተግባራዊ እንዲያደርጉና ለሀገር ሰላምና ህዝብ አንድነት በትብብር እንዲሰሩ ማድረግ እንደሚገባ ኤንቢሲ ኢትዮጵያ ያነጋገራቸው የሃይማኖት አባቶች ተናግረዋል። የሃይማኖት ተቋማት ስለ ሀገር ሰላምና መረጋጋት መስራት እንደሚጠበቅባቸው ገልጸዋል። አማኞችን ስለ ሰላምና እድገት አስፈላጊነት ማስተማር ጠቀሜታው ሁለንተናዊ ነው ሲሉ አብራርተዋል። በየጊዜው ሀገርና ህዝብ ላይ ያተኮሩ አስተምሮችን ማስረጽ እንደሚያስፈልግም አጽንኦት ሰጥተው ተናግረዋል። የሃይማኖት ተቋማት በሙሉ ስለ ሀገራችን፣ ስለ ኢትዮጵያ፣ ስለምንኖርባት፣ ስላለንባት፣ ስለምናገኝባት፣ ስለምናርፍባት ሀገር በምንኖርበት አካባቢም ሁሉም በየቤተ እምነቱ ተከባብሮ ተፈቃቅሮ በአንድነት ተቻችሎ በዚህ ዓለም ስንኖር ወደ ኋላ ማለት የለብንም። ለሀገራችን ሰላም፣ ለህዝባችን ደህንነት እንዲሁም ደግሞ ለሀገራችን እድገት ህዝብ እግዚአብሔር የፈጠረው ህዝብ በደስታ ይኖር ዘንድ የሚያበቃው አመራር እንዲፈጠር ነው የምንጸልየው። እግዚአብሔር አገራችንን ሰላም እንዲያደርግ እንደዚሁም አገራችን በእድገት ጎዳና እንድትቀጥል እንደዚሁም ደግሞ የሀገራችን ህዝቦች አንድነታቸው እንዲያጠናክሩ በተለያየ ምክንያት የተለያዩም አንድ ላይ ሆነው እንዲታረቁ በአንድነትና በህብረት እንዲቀጥሉ እንዲሄዱ ለአገራዊ እድገትና ሰላም በጣም አስፈላጊ መሆኑን አይተናል። የሃይማኖት ተቋማት በህብረተሰቡ ዘንድ አንድነት ለመፍጠርና መተማመንን ለመገንባት አዎንታዊ ሚና እንደሚጫወቱ አብራርተዋል። ይህ እንዲሆን ለማስቻል የሃይማኖት ተቋማት በትብብር መስራት አለባቸውም ብለዋል። ሁሉም ሃይማኖታዊ አስተምሮ የሚያዘውን መንፈሳዊ መመሪያ መተግበር እንደሚገባም አሳስበዋል። ሁላችንም ተሳስበን ተፈቃቅረን ወደ አንድ ሆነን በአንድነት ሆነን እግዚአብሔርን ስንጠይቅና ስናመልክ እግዚአብሔር አምላክ ያጣነውን ሰላም ይሰጠናል፣ ፍቅርን፣ አንድነትን፣ መከባበርን ይሰጠናልና ከዚህ በኋላም ደግሞ ሁላችንም በያነንበት እግዚአብሔርን ጠይቀን በአንድነት በፍቅር እንድንኖር እግዚአብሔር አምላክ እንዲረዳን የሃይማኖት አባቶችን እግዚአብሔር አምላክ እንዲጠብቅልን ከዚህ በላይ ትላልቅ አባቶችን እንዲያበዛልንና እግዚአብሔር አምላክ ለሀገራችን ለኢትዮጵያ ሰላምን፣ ፍቅርን፣ አንድነትን እንዲያመጣልን እግዚአብሔርን እንለምናለን፣ እንጠይቃለን። እግዚአብሔር በሰጠው ስልጣን መሰረት ህዝብ ሁሉ በተለያየ አገር በተለያየ ግዛት በተለያየ አካባቢ ህዝብን የሚመራው ከሃይማኖት ተቋም ጀምሮ እስከ ፖለቲካ ድርጅቶች ድረስ ህዝብን የሚመራ ሰው እግዚአብሔር ይመርጣል። በሰው አድርጎ እግዚአብሔር ይመርጣል። ያ በእግዚአብሔር የሚመረጠው የተመረጠው ሰው እግዚአብሔር በሚፈልገውና እግዚአብሔር በፈቀደው ፍትህ ያለበት ፍቅር ያለበት መከባበር ያለበት መልካም የሆነው ተግባር ለመፈጸም ሁላችንም የሃይማኖት ተቋማት የሚሆን ግለሰብ የሚሆን ወደ ፈጣሪያቸው እንዲጸልይና መጸለይ ብቻ በቂ አይደለም፣ መሆን ያስፈልጋል፣ መተግበር ያስፈልጋል። ያ የምንጸልየውን መኖር ያስፈልገናል፣ ምንጠይቀውን ማድረግ ያስፈልገናል። ያን እንድናደርግ ነው አደራ የምለው። የሃይማኖት አባቶቹ ህብረተሰቡ በመጪው ሰኞ በሚካሄደው 7ኛው ጠቅላላ ምርጫ ተሳትፎ እንዲያደርግ ጥሪ አቅርበዋል። ሀገራዊ ምርጫው ህዝብና መንግስትን የማገናኘት እድል እንደሚፈጥር በመጠቆም ህብረተሰቡ በምርጫው በንቃት ሊሳተፍ ይገባል ብለዋል። ምርጫ የመልካም አስተዳደር ስርዓት ምንጭ በመሆኑ የኢትዮጵያን ዲሞክራሲያዊ አስተዳደር የሚያጸና ስርዓት ለመመስረት የሚደረገው ሂደት አካል መሆኑን አመላክተዋል። በተመሳሳይ መልኩ ህብረተሰቡ 7ኛው ጠቅላላ ምርጫ በሰላም እንዲጠናቀቅ የበኩሉ ሚና ሊወጣ እንደሚገባ መልእክታቸውን አስተላልፈዋል። ሰውና ህብረተሰብና መንግስት የሚያቀራርብ ነው። ማንኛውም የሃይማኖት አባቶችን የሚያገናኝ ነው። ደስ የሚል ነው። አንዳንድ ሰው ለአረፋ ብሎ ወደ ክፍለ ሀገር የሚሄድ ሰዎች ምርጫው ድምፁ መስጠት አለበት ብዬ ነው የምገምተው ነው። ለምን አረፋ አልሐምዱሊላህ ባለንበት መስራት ይቻላል። ሀገራዊ ምርጫ ጉዳይ ይሄ የሁላችንም ነው። ሃይማኖትን አይለይም፣ ወንድና ሴትን አይለይም፣ እምነትን አይለይምና ይሄ የአገር ጉዳይ ነው። አንድነታችንን ለመጠበቅ በጣም ጥሩ ነገር አለው። አገርን በሰላም ሊመራ የሚችል አገሪቷን የሚወዱ ህዝቦቿን የሚወዱ የሚጠብቁ እና ደግሞም ወደ መልካም አቅጣጫ ሊመሩ የሚችሉ ሰዎች እና መሪዎች እንዲገኙ የእግዚአብሔር ፈቃድ እንዲሆን ለመሆን ለማግኘት በጣም አስፈላጊ ሆነ። በፊታችን ደግሞ ያው ምርጫ አለ። በዛ ምርጫም ደግሞ በምርጫ ምክንያት ምንም ጉዳት፣ ምንም ችግር፣ ምንም ክፋት በሰው ልጅ እንዳይደርስ የሚመረጠው ባለስልጣንም እግዚአብሔር ያለበሰውን መልካምነትን ለራሱም ለቤተሰቡም ለህዝቡም ያገለግል ዘንድ ጸሎት ስለሚያስፈልግ ነው።